የሆነ ጊዜ ላይ ሙዝ ሰፈሩ በሚገኘው ካፌ በረንዳ ላይ ቁጭ ብሎ በማኪያቶ ነፍሱን በማስደሰት ላይ ነበር። ካጠገቡ 3 ወጠምሻዎች አንዱን ጠረጴዛ ከበው ሻይ ቡና ይባባላሉ። አንደኛው ሰውዬ የባጤ ፎቁን ያወራል። አፉን በከፈተ ቁጥር ከውስጡ ከፍተኛ ጠረን እየተመዘዘ ይወጣና የእናት አገራችንን ንጹሕ አየር ይበክለዋል። ሙዝ የሰውየው ጓደኞች በጠረኑ ተመርዘው አለመሞታቸው አስደነቀው። ማሽተት የተሳናቸው ሰዎች መኖራቸውን አወቀ። የእኒህ ሰዎች አፍንጫ ዋና ጥቅም ፊታቸውን ለ2 መግመስ እንደሆነ ገባው። ከራሱ ጋር ትንሽ ሲሟገት ከቆየ በኋላ ወንድሜ አንዴ ብቻህን ላናግርህ አለውና ወደ ጓሮ ወሰደው። ይህንን ጉዳይ በጓደኞች ፊት ልመክር አልፈለግኩም። አፍህ መልካም ቃል እንጂ መልካም መዓዛ ስለማያመነጭ መፍትሄ ፈልግለት አለው። ምን ማለት ነው? አለ ሰውየው በንዴት። የአፍህ ሽታ ልክ አይደለም። ከላይ ከሆነ ቦርሸው፣ ከውስጥ ከሆነ ታከመው። ሰውዬ ታውቀኛለህ? ምን አባን የምትቀባጥረው? አለ ሰውየው መዳፉ ላይ ኃይል እያሰባሰበ። ሙዝ በለዘበ ቃል ለማስረዳት ያደረገው ሙከራ ከንቱ እንደሆነ ሲሰማው ይለይለት ብሎ እንዲህ አለ። የአፍህ ጠረን በድንበር አካባቢ ቢነሰነስ የውጭ ወራሪ አይደፍረንም ነበር። ሰውየው እጁን ሰነዘረና ቢልቦርድ የሚያህል አይበሉባውን ሙዝ ፊት ላይ አሳረፈው። ከሙዝ አፍንጫ ደም ቡልቅ አለ። የሚገርመው መመታቴን ብዙ አልጠላሁትም። ሲነስረኝ አፍንጫዬ ለጊዜው ማሽተት አቆመ ብሎ ትረካውን ደመደመ። ይህንን ሲነግረኝ ሆዴን እስኪያመኝ ሳቅሁና እዛው በጓደኞቹ ፊት ብትነግረው ይሻል ነበር፣ ቢያንስ ገላጋይ አታጣም ነበር አልሁት። ዝም በል እባክህ አለ ሙዝ። ሁሉም ቡጢና እርግጫ ቢያዋጡ ምን ይውጠኝ ነበር? እንኳን በዚህ አለፈልኝ። ስሚ፣ ሁሉ ነገር ድሮ ቀረ ሲሉሽ ሐሰት እንዳይመስልሽ። የድሮ ጴንጤ የምር ጻድቅ ነበር። አይጠጣም፣ ከአፉም ክፉ አይወጣም፣ በእምነቱም ብዙ መከራ ይቀበል ነበር። ትዝ ይለኛል ልጅ እግር እያለን እንቻለው ሰይፉ የተባለ የሰፈራችን ጴንጤ ነበር እና አምልኮ ሲመለስ ስሚዛ ስር አድፍጠን እንጠብቅና እናበራየዋለን። የሚገርመኝ ነገር እንቻለው ስንደበድበው በመመከት ፋንታ እጆቹን ደረቱ ላይ አመሳቅሎ አንጋጦ እያየ የሚወርድበትን በትር በጸጋ ይቀበላል። ከሰማይ እርዳታ እየጠበቀ መሆን አለበት። እርዳታው ሲዘገይ፣ ጥፊውና ካልቾው ሲበረታ እንቻለው ከድብደባ የተረፈውን ሰውነቱን ሸካክፎ በሩጫ ወደ ቤቱ ይሸመጥጣል። ሰማዕትነትም ቢሆን ልክ አለው የሚል ይመስለኛል በልቡ። ዛሬ ግራ ጉንጩን ብትመታው ቀኙን የሚያዞርልህ ወንጌላዊ ያለ አይመስለኝም። እንዲያውም ግራ ጉንጩ አጠገብ አያስደርስም። ግራ ጉንጩ ላይ ከመድረስ በፊት ቦዲጋርዶቹ እንደ ሸንኮራ ቀንጥሰው ለጠብታ አምቡላንስ ያስረክቡሃል። ባህታዊ ራሱ ድሮ ቀረ። የድሮ ባህታዊ ዱር ጥሶ ጤዛ ልሶ ድንጋይ ተንተርሶ የሌሊትን ግርማ ታግሶ ለሕዝቡ ይጸልይ ነበር። የዛሬ ባህታዊ ማህል ከተማውን ጥሶ ላፕቶፕ ተባጥሶ የኔትወርክ መቆራረጥን ታግሶ ትንቢት ሰክሶ በዩቲዩብ ላይ ሲሸቅል ታገኘዋለህ። የእምነት አመል እንደየጊዜው ይለዋወጣል። በዓለም ላይ 2 አይነት ሰዎች አሉ፣ ችግር የሚፈቱና ችግር የሚፈተፍቱ። ኢትዮጵያ ውስጥ ችግር በየአይነቱ ተተረፍርፏል። ችግሩን መፍታት ቀላል አይደለም። ለምሳሌ ሐኪም ለመሆን በትንሹ 7 ዓመት መማርና መመራመር ይጠይቃል።
በአንጻሩ ሰው በአንድ ጀንበር ብቻ በሽታ ላይ ይወድቃል። የችግረኞች መብዛትና የችግር ፈቺዎች ማነስ አንድ ነገር ፈጠረ። ችግር የመፍታት ችሎታ ተላይ ተሰማይ ተሰጥቶናል የሚሉ አጭበርባሪዎች ከየቦታው እንዲፈለፈሉ ምክንያት ሆነ። ዛሬ በሃይማኖት ስም የሚሰበሰበው ገንዘብ ስፍር ቁጥር የለውም። የሃይማኖት ከበርቴዎች ግብር አይከፍሉም። በአስራት በመባ በስጦታ የሚሰበስቡት በአካውንታቸው ስር ከመርመስመስ አልፎ ለልማት ሲውል አናይም። በበጎ ሰዎች ዓይን ሲገባ ሃይማኖት ለበጎ ዓላማ መሳሪያ ሊሆን ይችላል ብዬ አስባለሁ። ግን እየሆነ ያለው ሌላ ነው። የእምነት ሊቃውንት በሰናይ ምግባር ላይ የተመሠረተ ስብከት ሲሰብኩ ከሰማችሁ ስንት ጊዜ ሆናችሁ? ዛሬ ስብከት የተአምር ሰርከስ ከማሳየትና ከማዝናናት አያልፍም። ይህ ሁሉ መስጊድ፣ ይህ ሁሉ ቤተ ክርስቲያን ባለበት አገር ግድያ፣ ዝርፊያ፣ ቅጥፈት፣ ዘረኛነት፣ ደፈራ፣ አደንዛዥ ዕፅ በዚህ መጠን መንሰራፋት ነበረበት? የሆነ አጀንዳ ሲመጣ ከየአቅጣጫው የሚጎርፈው የዘለፋ አይነት እውነት በሃይማኖት ከታነጸ ማኅበረሰብ የሚጠበቅ ነው? የሃይማኖት ሰዎች በቤት ሥራቸው ላይ እንደተኙበት አያሳይም? ውሻ በቀደደው ልግባ ብዬ ነው። አመሰግናለሁ። በለው ዛሬ ታሪክ ተሠራ። ከተማውን በአንድ እግሩ አቆም ነው። ሽጉጥ መትረየሱን አንግቶታል፣ ያ ጥቁር ግስላ ደምሽቶታል የሚለውን የዓለማየሁ እሸቴን ዘፈን በዓለማየሁ ፋንታ ድምፅ እያንጎራጎርሁ ከቤት የወጣሁ። ፓርኩ ላይ ስደርስ አንዲት ደርባባ ኤሽያዊት ሰልፈኛ ተዋወቁ። ከኢትዮጵያ እንደሆንኩ ስነግራት ዓይኗ በደስታና በአድናቆት ብዛት ተጨፈነ። በአጠቃላይ ፊቷ ግንባር ሆነ። እኔ ከደቡብ ኮሪያ ነኝ። አያቴ ስለ አገርሽ ብዙ ይነግረኝ ነበር። በነገርሽ ላይ አያቴ እናንተ አገር ዘምተው ከነበሩት ዘማቾች አንዱ ነው ብዬ ተቀደድሁ። የምርህን ነው? አያቴ ሙት። ኦ ማይ ጋድ! ልትጠመጠምብኝ እጆቿን ዘርግታ ስትንደረደር ገለል አልኩ። ከፊት ለፊቷ ከቆመው ዘንባባ ላይ ተጠመጠመች። ዛሬ በተቃውሞ ላይ ለመሳተፍ መወሰንህ የአያትህን ጀግንነት መውረስህን ያሳያል አለችኝ። ነው ብለሽ ነው አልሁና እየተሽኮረመምሁ ወደ ለበሰችው ቁምጣ ተመለከትሁ። እሷ በቁምጣ እኔ በቁጣ ተሞልተን መራመድ ጀመርን። የኦሃዮን ወንዝ የሚያሻግረውን ቢጫ ድልድይ አልፈን ዳውንታውን የሚያስገባ አውራ ጎዳና ላይ ስንደርስ የተቆጣው ሰልፈኛ ቁጥር እየጨመረ ሄደ። ጥቁር፣ ነጭ፣ ላቲኖ፣ ኤሽያ የቀረ የለም። ዳውንታውን ስንደርስ የቤት መዝጊያ የሚያካክል የመስታወት ጋሻ የያዙ ፖሊሶች ተሰልፈው ጠበቁን። ካጠገባቸው አድማ በታይ መኪና፣ ብረት ለበስ መኪና፣ ታንክና የአየር መቃወሚያ ሳይቀር ያየሁ መስሎኛል። ሰልፉ በሰላም እየተካሄደ እያለ አንድ የተረገመ ጎረምሳ ጋዝ የተሞላ የሄኒከን የቢራ ጠርሙስ ወደ ፖሊሶች ወረወረ። ሄኒከን ቢራ የሚቀጥለውን ጽሑፌን ስፖንሰር እንደሚያደርግ ተስፋ አደርጋለሁ። ወዲያው ከፊት ያለው ፖሊስ ሰልፈኛውን በፕላስቲክ ጥይት ተኩሶ ጠነበሰው። አየሩ በስጋትና በቁጣ ተሞላ። ጂ ያንግ ወይም የኮሪያይቱ ስም ነው። መፈክሯን አንከርፍፋ አይኔን ታየኛለች። ጥግሽን ይዘሽ ጠብቂኝ አልኩና ጃኬቴን አውልቄ አቀበልኳት። በጨበጣ ልትገጥማቸው ባልሆነ አለችኝ ባድናቆት ጮኻ። በጨበጣ ካልሆነማ በርቀት በፕላስቲክ ጥይት ለቅመው ይጨርሱናል ስል መለስኩላት። ስማኝ ሃኒ አለችኝ። በጣም ከተጠጋሃቸው ፔፐር ስፕሬይ ይረጩሃል አለችኝ። አታስቢ፣
በርበሬ ስታጠን ስላደኩ ችግር የለም። ወደ ፖሊሶች መራመድ ጀመርሁ። ተቃዋሚው ሰልፈኛ ጸጥ አለ። ፖሊሶች ዓይናቸውን ማመን አልቻሉም። ቶሎ ብለው አንድ ቁና ጭስ ለቀቁብኝ። በልጅነቴ ጎረቤታችን ጠላ ሻጭ ሴትዮ የጠላ ቂጣ ሲጋግሩ ያለ ፍላጎታችን ጭስ ሲያካፍሉን ስለኖሩ ዓይኔ ለምዶታል። እንዲያውም ቤት ውስጥ መለስተኛ ጭስ ከሌለ ዓይኔ በቅጡ አያይልኝም። ፖሊሶች ሁለተኛ ዙር ጭስ ለቀቁብኝ። ይህኛው ጭስ አፕል ፍሌቨር እንዳለው ልብ አልኩ። ከፊት ለፊት ከቆመው ፖሊስ ልደርስ 2 ጫማ ሲቀረኝ ስልኬን አውጥቼ ፎቶ አነሳሁት። ከጥቂት ደቂቃ በኋላ ወደ ነበርኩበት ተመልሼ ስቆም ለመሆኑ አያትህ ኮሪያ የዘመቱት በምን ዘርፍ ነበር? አለችኝ ጂ ያንግ። በጋዜጠኝነት። እኔና ፍቅር ይልቃል ተማሪ ቤት ጨርሰን ፈረንሳይ ለጋሲዮን ውስጥ አንድ ቤት በ90 ብር ተከራይተን ነበር። ከብዙ ጊዜ ፍለጋ በኋላ ፍቅር ሥራ ተቀጠረ። እኔ ግን እቤት መዋሌን ቀጠልኩ። አከራያችን ጡረተኛ ሽማግሌ ናቸው። ቤት ውስጥ አትክልት ከመኮትኮት የተረፈውን ጊዜያቸውን የሚያሳልፉት በማማረር ነው። በረንዳ ላይ ቁጭ ብዬ ፀሐይ ስሞቅ አግዳሚ ወንበራቸውን ነቅለው መጥተው አጠገቤ ይቀመጣሉ። የመከራ ወሬ ካንደበታቸው ማካፋት ይጀምራል። መጀመሪያ በጥሞና አዳምጣቸው ነበር። እያደር ይሰለቸኝ ጀመር። አንዳንዴ እያወሩኝ መሃል ላይ ብድግ ብዬ እንደ መሰናክል ዘልያቸው መሮጥ ያምረኛል። እኔ ቤታቸውን ተከራይቼ ነው የምኖረው። እሳቸው ግን ጆሮዬን በነፃ ይውሉበታል። መሄጃ እንደሌለኝ ስለማውቅ ጥርሴን ነክሼ ትንሽ አዳምጣለሁ። አብዛኛውን ግን አልሰማውም። አውርተው አረፍ ሲሉ እየተከታተልኩ ነው ለማለት ያክል አስቸጋሪ ነው የሚል ቃል ጣል አደርጋለሁ። የመጀመሪያ ልጅ በስደት ላይ እያለ ሱዳን ድንበር ላይ በጥይት መቱት። አስቸጋሪ ነው። ሁለተኛው ልጅ ዲቪ ደርሶት አሜሪካ ገብቶ ነበር። የረባ መስሎሃል? አንድ ቀን በቁም የሚነዳ አሽኩኒታ እየነዳ ሲዝናና ከእሳት አደጋ መኪና ጋር ተጋጭቶ ሞተ። አስቸጋሪ ነው። ያቺ መካከለኛዋ መቼም መልኳ እንደ በጋ ጨረቃ ያበራል። በዚያ ላይ ድምፅ ባያሌው ተሰጥቷታል። ካሴት ለመስራት ዝግጅቷን አጠናቃ ነበር። ድንገት ሪሃሟት ሆስፒታል ብትሄድ ሐኪም በስተት የቶንሲል መርፌ ወጋት። በአንድ ጀንበር ድምጿ ተበላሸ። የአስቴር አወቀን ድምፅ ይዛ ሄዳ የጎርፍነህ ይመርን ድምፅ ይዛ ተመለሰች። አስቸጋሪ ነው። አንድ ቀን እንደለመድኩት እንዲህ ስሸውድ ምኑ ነው አስቸጋሪ አሉኝ። አሁን የተናገሩት ነዋ። ለካ በኋላ ሳጣራ የመጨረሻዋ ልጄ ግን ተሳክቶላት በተባበሩት መንግስታት መስሪያ ቤት ውስጥ ተቀጥራ እየጦረችኝ ነው ያሉኝ። አንድ ባልንጀራዬ ነበር። አንድ የገጠር ቀበሌ ውስጥ በሚገኝ ኤንጂኦ ተቀጥሮ ሲሰራ የአገሩ ሰዎች በሙሉ ፖስታ እያመጡ ይሰጡታል። እያንዳንዱን ፖስታ ከፍቶ ሲያነበው የሰቆቃና የአቤቱታ ነው። መጀመሪያ ላይ ለመርዳት ይሞክር ነበር። በኋላ የማይገፋ ሆነበት። የሚመጣለትን ፖስታ ሁሉ ሳያነብ ቅርጫት ውስጥ መጣል ጀመረ። እኔ የምፈራው አለኝ አንድ ቀን፣ እኔ የምፈራው የሹመት ደብዳቤ ተልኮልኝ ሳላነብ እንዳልጥለው ነው። እና እኔም አንዳንዴ ሰቆቃ ብቻ መስማት ከአቅሜ በላይ ሆኖብኝ ለጥቂት ቀናት ከማኅበራዊ ሚዲያ ከሸሸው በኋላ
በዚህ ሁሉ መከራ መሃል ተደርቦ ያመለጠኝ የምስራች ቢኖርስ ብዬ እመለሳለሁ። በአገሮች መካከል የሚፈጠረውን ግንኙነት የሚወስኑት 3 ነገሮች ናቸው። የአገሮች አቅም፣ የጊዜው ሁኔታና የመሪዎች ችሎታ። ከአድዋ ድል በኋላ ኢትዮጵያ የረባ ንብረት ሳታፈራ ዳማ ፈረሷን በታንክ ሳትቀይር ተዘናግታ ቆየች። ጣሊያን በሙሶሎኒ መሪነት ሁለተኛውን ወረራ ፈጸመች። የአገራችን እናትና አባት አርበኞች በሚያስደንቅ ወኔ ተከላከሉ። ግን በጦርነቱ መሸነፍ አልቀረላቸውም። ቀዳማዊ ኃይለ ሥላሴም ነገሩ እንዳልሰላ ሲያውቁ ሰራዊታቸውን በትነው ዘመድ ወዳጅ ሰብስበው ወደ አውሮፓ ተሰደዱ። የመንግስታት ማኅበር ለሚባለው የጉልቤ አገሮችን ጥቅም ለማስጠበቅ የተመሠረተው ድርጅት ፊት አቤቱታ አቀረቡ። ኃያላን አገሮች ኃይለኛዋን ጣሊያንን ከማስቆም ችስታዋ ኢትዮጵያ እንደ ፍጥር ጥሯትውን ብለው ፊታቸውን አዞሩባት። ግርማዊነታቸው በኢንግላንድ ብርድ እየማቀቁ የአዱ ገነትን ጣይ እየናፈቁ የአባቶቻቸውን አምላክ ተአምር እየተጠባበቁ በስደት ተቀመጡ። ይህ በእንዲህ እያለ አርበኞች በየፊናቸው አገራችንን ከጣሊያን የአገዛዝ ቀንበር ለማውጣት ተፍጨረጨሩ። ምንም ጀግንነታቸው ባይጠረጠር የቄሳርን መንግሥት ማስወገድ የሚሳካላቸው አልሆነም። ኢትዮጵያ ለቀጣይ 100 ዓመታት የጣሊያን ርስት ሆና እንደምትቆይ ተተነበየ። በ4 ዓመታት ጊዜ ውስጥ ግን ድንገት ነገሮች ተለወጡ። ጀርመን የሁለተኛው ዓለም ጦርነትን አውሮፓ ላይ መርቃ ከፈተችው። ምድረ አውሮፓ በ2 ምድብ ተከፍሎ መፈሳፈስ ጀመረ። ጣሊያን ሲያቀብጣት ከጀርመን ጋር ተሰለፈች። አለቀላት የተባለችው ኢትዮጵያ ፈጣን ሎተሪ ወጣላት። በተቃራኒው ምድብ ላይ የቆመችው ታላቂቱ ብሪታንያ በምስራቅ አፍሪካ በቅኝ የምትገዛቸው አገሮች ወይም ግብፅ፣ ሱዳንና ከፊል ሶማሊያ በሙሶሎኒ መዳፍ ከመውደቃቸው በፊት ወደ ኢትዮጵያ ለመዝመት ወሰነች። ዊንስተን ቸርችል ግርማዊነታቸውን ከእንግሊዝና ከሱዳን ሰራዊት ጋር አሰልፎ አዘመታቸው። ጣሊያን ፒያሳን በገነባበት እጁ 22 ማዞሪያን ሳይገነባልን በእንግሊዝና ጦቢያ አርበኞች ጥምረት በካልቾ ተመትቶ ተባረረ። እንግሊዞች ለከፈልነው መሥዋዕትነት ዋጋ እንፈልጋለን አሉ። ኢትዮጵያውያንም ከኪሳቸው አውጥተው ነፃነታቸውን ከፈሉ። እነ ቸርችል ቀዳማዊ ኃይለ ሥላሴን ዙፋን ላይ አስቀምጠው አገሪቱን ተቆጣጠሩ። ጦሩ፣ ፖሊሱ፣ ስልኩ፣ ፖስታውና ባቡሩ በእንግሊዞች መዳፍ ገባ። ግርማዊነታቸውም ትሻልን ሰድጄ ትብስን አመጣሁ እያሉ አንጎራጎሩ። ግን ጮሌ ናቸውና ቀንበሩን የሚሰብሩበትን መንገድ ማብሰልሰል ጀመሩ። በጓሮ በር የእንግሊዞችን የመረጃ ከበባ ጥሰው አጋዥ ፍለጋ ወጡ። ለአጋዥነት ወይም ለጭንቅ ደራሽነት የተመረጠችው ደግሞ አሜሪካ ነበረች። የኦክስፎርድ ምሩቁ ልጅ ይልማ ደሬሳ የዋይት ሃውስ ባለሥልጣኖችን ይጀነጅን ዘንድ ወደ ዋሽንግተን ተላከ። ጅንጀናው ሰመረ። አሜሪካኖቹ ጣሊያን ጣጥሎት የሄደውን ትራክተር ወርሰው ኢትዮጵያ የምትሰጣቸውን መሬት አርሰው በጦርነት ላይ ላሉ ወታደሮቻቸው ለስንቅ የሚሆን ቢያመርቱ እንደሚያዋጣቸው አሰሉ። በምትኩ የእንግሊዝን ቀንበር ለማላላት አገዙ። የኢትዮጵያን መገበያያ ብር አተሙ። ገንዘብ፣ ጠመንጃ ወዘተ መለገስ ጀመሩ። እንዲህ እያለ እሬትና ማር የሆነው የሁለቱ አገሮች የትስስር መሠረት ተጣለ።